አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 3 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅ ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አነስጣሲዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመት በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሥም ጣዖትን አቁሞ ጣዖታትን እንዲያመልኩ ሰዎችን ሁሉ ሲያሳግዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ ወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሥም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጽናናዋል፣ ቁስሉንም ያድነዋል። 3 ጊዜም እንዳይሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይ 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህ አትናቴዎስ የሚባል ታላቅ ሰራየኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋራ ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸው 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስ በሰባ ነገስታት ፊት በቆመ ጊዜ በዚያም የተቀመጠባቸው የእንጨት ወንበሮች ነበሩ። ቅዱስም እሊህን የተቀመጠባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንም ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለውም አሳረረውም። ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንን ነፍሱን ወደ ስጋዋ መልሷት ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብም አይተው አደነቁ። በጌታችንም አምኖ በሰማዕትነት ሞቶ ነገስታቱም ደግሞ ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱስም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነንም ወሬ ተናገሩ። ጥምቀትም ተቀብለው ተመልሰው አረፉ። ከሃዲያን ነገስታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየን እንጂ ብለው ተከራከሩ። ከዚያም በጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለት የቤቷ ምሰሶ ቅርንጫፉን አበቀለ፣ ታላቅ ዛፍም ሆነ። ያቺም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህ ታላቅ ምልክት አይታ የክርስቲያኖች አምላክ ሰው መስሎ ወደ እኔ መጣ አለች። ቅዱስም እኔ አምላክ አይደለውም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ መለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ ለምንሃለው። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታደልኝ ዘንድ ለምንሃለው። ስለ ጌታችንም እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሱ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሞቶም በከተማ ውጭ ጣሉት። ጌታም
ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሥም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደረገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት አማልክቶች መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉስም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስትም እልፍኝ አስገብቶ አሳድረው። ለጸሎትም ተነሳ። የዳዊት መዝሙር አነበበ። የዱሪያኖስ ሚስት እለእስክንድርያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውንም የተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነው ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ እንደ አማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቱ ምሰሶ ያበቀላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ ይመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም አዘዘው አለው። ያን ጊዜም ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱም ያደረ ያ ርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማሰት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱስም ትውጠው ዘንድ ምድር አዘዛትና ወዲያውኑ ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉስም ከወገኖቹ ጋር አፈረ። ብስጭትና ቁጣን እንደተመላ ወደ ንግስት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ይህንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉ ደነገጡ። ኀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡት ዘንድ እንዲጽፍ ንጉሥ ዱዲያኖስም መከሩት። ያን ጊዜም የክቡር ጊዮርጊስ ራስ በሰይፍ ይቆረጥ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገሥታት ያቃጠላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊቶቻቸው ጋር 70 ነገሥታት አቃጠላቸው። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን እንደሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራው ውስጥ ሆኖ በባህርም ሆኖ በየብስም ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያትም አክሊላትን ተቀበለ። ከአገልጋዮቹም የቀሩት ስጋውን ወስደው በልብስ ጠቀልሉት፣ ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጧ አኖሩት። እርሱም ቁጥር የሌላቸው ብዙ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስን በረከቱ ረድኤቱ ሁላችን ክርስቲያን ወገኖች ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚች ቀን ተአምራት እስካሳየ ድረስ የተጋደለ ቅዱስ ሮቅ አረፈ። በአንዲት ዕለትም በጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቁስሉን እያሳየ ብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ርቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና ደግሞ የርቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ ንዳድ በሽታ በላዩ ላላመጣበት ከአንተ ጋር ቃል ኪዳን ላጸና መጣው አለው። ይህንም ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ርቆም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን።
እዛ አቅረብኩ ማይሌት ያዘኪሬ ማለፍ ጸምድ ዘልፈለላ ብትወከፍ ዘኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀ ብሉ ተወከፈ እምላቦ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ ወመነኮሳት የራም ባርኩ ባርኮ ገበዘቲ መካን እስከ ረገይሊ ሆኑ ስጻን ለጻፉ በክርስቶስ ጻፉ ዘደረሰ ወለዛ አንቦ ለተርጎም ሳዲስ ወለሰማ ቃሉ በዘመንፈስ ጸሎተሙ ማርያም አረቂተ ኩሉ ባሰሙር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችንም ከኛ ጋር ትኑር። አምላክነ በክርስቶስ